I think the Russia-Ukraine war is a wake-up call for Taiwan. Like Ukraine, we have a powerful adversary nearby. That's why we need more asymmetric weapons to strengthen both our defense and ground forces and counter a powerful air force such as China. እስራኤል በእሳት መጫወት መረጠች። እንደ ጎርጎሮሳውያኑ ዘመን አቆጣጠር በጥቅምት 7 2023 ማለዳ የተነሳው ግጭት መካከለኛው ምስራቅን ከሁለት ዓመት በላይ ሲያምሰው ቆይቷል። በተባለው ሌሊት ከንጋቱ 11 ሰዓት አካባቢ የሐማስ ኃይሎች የእስራኤልን የመከላከያ አጥር ጥሰው በመግባት ምንም በማያውቁና በማያገባቸው ሕፃን አይሁዳውያን ላይ ጥቃት ማድረሳቸው እጅግ ዘግናኝ ነበር። ይህ አልበቃው ሐማስ የሰላማዊ ዜጎችን ሕይወት መቅጠፍ ሳያንሰው በርከት ያሉ ንጹሕ አይሁዳውያንን በማገት ቤተሰብን ለጭንቀት ለጥበት ዳርጓል። ዜጎችን ለሰላማዊ ሰልፍና ረብሻ መዳረጉም ይታወቃል። ምክንያቱ ምንም ይሁን ምን ይህ የሐማስ ድርጊት በንጹሐን ዜጎች ላይ የተወሰደ ኢሰብአዊ ድርጊት በመሆኑ ሊወገዝ እንደሚገባው ሰብአዊ የሆነ ፍጡር ሁሉ የሚስማማበት ትልቅ እውነታ ነው። ከዚህ ጥቃት ጀርባ ብዙ ጉዳዮች መነሳታቸው፣ ብዙ የሴራ ትንታኔዎች መደመጣቸው ይታወቃል። ጠንካራው የእስራኤል የስለላ ተቋም ሞሳድ፣ የእስራኤል የሀገር ውስጥ የደህንነት ተቋምና የእስራኤል የመከላከያ ተቋም ሁሉ ለዚህ ጥቃት ተጠያቂ ተደርገው ተወስደዋል። በእርግጥ ወደ ኋላ ላይ የወጡ መረጃዎች እንደሚናገሩት እንደሚያሳዩት በተለይም በወቅቱ ግንባር ላይ ሆነው ሁኔታውን ይከታተሉ የነበሩ የእስራኤል ወታደሮች ከዚህ ጥቃት ጀርባ እጅግ የተወሳሰበ ሴራ ስለመኖሩ በእርግጠኝነት ተናግረዋል። እነሱን ጨምሮ ከተለያዩ ተቋማት የተገኙ መረጃዎች እንደሚጠቁሙት ለጥቃቱ መከሰትም ሆነ እሱን ተከትሎ ለደረሱ ጉዳቶች የተጠያቂነት ቀስቶች ወደ አንድ አቅጣጫ መጠቆማቸውን የተገለጸ ሲሆን እንደ ግለሰብ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ እንደ ቡድን ደግሞ የራሳቸው የቤንያሚን ኔታንያሁ አስተዳደር ኃላፊነቱን ሊወስድ እንደሚገባ ብዙዎች ሲስማሙበት ታዝበናል። ይህን የሐማስ ጥቃት እንደ ታላቅ ስጦታ ኔታንያሁ እጅ ነስተው የተቀበሉት ነበር የሚመስለው። በቃ ከዛ በኋላማ ኔታንያሁና አስተዳደራቸው የጭቃ ጅራፋቸውን በንጹሐን ላይ ያወርዱት ቀጠሉ። ሐማስንም ያሳድዱ ተያያዙ። ሲጀምር ሐማስ ያንን ጥቃት በማድረሱ በቀጥታም ሆነ በተዘዋዋሪ ተጠያቂ የሚሆኑት የእስራኤል ሹማምንት ከተጠያቂነት ለመዳን ይሁን ወይንም አይ ፎር አን አይ፣ አይንን ላጠፋ አይኑ ይጥፋ በሚለው የኦሪት ሕግ መርህ ተመርተው ብቻ እጅግ የማይመጣጠን በሰው ልጅ የቅርብ ጊዜ ታሪክ ውስጥ እስካሁን ያልተከሰተ ወደፊት ስለመከሰቱም የሚያጠራጥር ዘግናኝ እልቂት፣ ከፍተኛ ውድመት ተፈጸመ። በዚህ እርምጃ ሕፃናትን በረሃብ ከመጨረስ ጀምሮ የዘር ማጽዳት ወይንም አንድን ዝርያ ከምድረ ገጽ የመፋቅ ወንጀል ተብለው የተለዩት ኢሰብአዊ እርምጃዎች ይህ ትውልድ በዐይኑ በብረቱ እያየ በአደባባይ ተፈጸመ። በጋዛ በፍልስጤማውያን ላይ የደረሰውን መከራ ለመናገር ለማስረዳትም የከበደ ያደረገው ስለ ጠፋው ሕይወት መጠንም ሆነ ስለ ደረሰው የንብረት ውድመት በትክክል አለመታወቁ እንደሆነ ይነገራል። የመሠረተ ልማት ውድመቱን፣ የሰብአዊ መብት ጥሰቱን ሁሉን ትቶ በንጹሐን ላይ ብቻ የደረሰውን የሕይወት መጥፋት ላየ የሌላውንም ውድመት ለመገመት ሳያስችለው አይቀርም። በሟቾች ቁጥር መነሻ እንጂ መድረሻ ላይ ስምምነት ያላገኘው ይህ እልቂት በትንሹ 70,000 ሕይወት እንዳጠፋ አብዛኛውን ሲያስማማ፣ በትክክል ስለ ጠፋው ሕይወት አንዳንዱ 400,000 ሌላው 600,000 ከማለት ውጪ ይህን ዓለም ተሰናብተው እንዲሄዱ የተወሰነባቸው ንጹሐን ትክክለኛ መረጃ እንዲታወቅ እንኳን ያላስቻለ አስከፊ ጦርነት ነበር። ከዚህ ሁሉ በላይ ልብን ስብር አንጀትን ቅጥል የሚያደርገው ደግሞ ከእነዚህ ንጹሐን ውስጥ እስከ 70% የሚደርሱት ካለ ፍላጎታቸው ወደዚህ ዓለም የመጡና ካለ ጥፋታቸው ይህችን ዓለም እንዲሰናብቱ የተደረጉ ሕፃናት መሆናቸው ሲታወቅና የቀሩትም ይህ የማይገባቸው ሴቶች፣ አረጋውያን መሆናቸው ላይ ነው። ከዚህ ሁሉ ትርምስ በኋላ ለተወሰኑ ጊዜያት ረጋ ሰከን ብሎ የቆየው የመካከለኛው ምስራቅ አሁን ደግሞ እንደ አዲስ የወሬ ማሟሟቂያ የሰበር ዜና አጀንዳ እየሆነ ይገኛል። ይህ ዛሬ ላይ ከወሬና ትንታኔ ያልዘለለው ጉዳይ በቶሎ መፍትሔ ካላገኘ ከእስከ ዛሬው የባሰ ጣጣና መዘዝ ሊያስከትል እንደሚችል ብዙ እየተባለለት ይገኛል። ይህ የሰሞኑ ክስተት እስራኤል በቀጣይ ለመጋጨት ያሰበችው ቢገፏት ከማትነቀንቀው ቢታገሏት ከማትወድቀው ጠንካራዋ ቻይና ጋር መሆኑ ሲታወቅ ሳይቃጠል በቅጠል እንዲሉ
ነገሩ ቶሎ ካልበረደ ማንም ከእሳቱ ወላፈን እንደማይተርፍ ተጠቅሷል። በታይዋን የመጣ ባይን የመጣ ለምትሏ ቻይና እንግዲህ ምን ትሆኚ ስትል ይመስላል እስራኤል ዲፕሎማሲያዊም ሆነ ወታደራዊ ግንኙነት ሲመች በድብቅ አሉን ካለም በግልጽ እያደረገች ያለችው። ከቅርብ ጊዜ ወዲህ የታይዋን ባለሥልጣናት ወደ እስራኤል መመላለስ ያበዙ ሲሆን ይህንን ግንኙነት ነቅታ የምትጠብቀው ቻይና ተው አይሆንም ምን ሲደረግ ስትል ደጋግማ ተሰምታለች። ከጥቅምት 7 የእስራኤልና የሐማስ ግጭት ቀጥሎ የእስራኤልን ወዳጅነት ታይዋን አጥብቃ መሻቷ ይታወቃል። ቻይናን የመሰለ ኃያል ጠላት አፍንጬ ስራ አስቀምጬ እንዴት እጄን አጣጥፌ እቀምጣለሁ ያለችው ታይዋን አንቺም ብትሆኚ ኢራን ከምትባል ባላንጣ እየደረሰብሽ ያለውን ጥቃት የጋራ ጉዳያችንና አንድ የሚያደርገን ስለሆነ ወዳጅነታችን ሊጠናከር ይገባል ትላለች ታይዋን። ላለፉት 2 ዓመታት ከምናምን በቆየው የእስራኤልና የፍልስጤም ግጭትም ታይዋን ሁነኛ የእስራኤል ደጋፊ እንደነበረች ይታወቃል። ከዚህ በተቃራኒው የምትገኘው ቻይና የእስራኤል ጠላቶች ከሚባሉት ከመካከለኛው ምስራቅ አገራት ጋር ጥብቅ ወዳጅ እንደሆነች የሚታወቅ ሐቅ ነው። ከወራት በፊት ድንገት በፈነዳው የእስራኤልና ኢራን ጦርነት ወቅት በብቸኝነት ከኢራን ጎን ለመሰለፍ የበቃችው ይህችው ቻይና ነበረች። በወቅቱ የተደረገውን የአየር በረራ ክልከላ ከአንዴም 2 በስውር በማለፍ ለኢራን እንደደረሰች በወቅቱ በጉምጉምታ በመወራቱም ይታወቃል። ከዚህ የቻይና ኢራን ጉብኝት በኋላ የኢራን የመከላከል አቅም በጣም እየተጠናከረ ከመሄዱ በላይ ተደራራቢ የሆኑትን የእስራኤል የአየር መከላከያዎች በመጣስ ብዙ ጉዳት ኢራን ማድረስ በመቻሏ የቻይና እጅ እንዳለበት ብዙዎች ጠርጥረዋል። በፓኪስታንና በህንድ ጦርነት ወቅት እጅግ አስደማሚ የነበረው የፓኪስታን የአየር መቃወሚያ ቻይና ሰራሽ መሆኑን ተከትሎ በቀደመው የራሻ መከላከያ ሥርዓት ላይ ተማምና የነበረችው ኢራን ቻይናን ድረሽልኝ እንዳለች የውስጥ አዋቂ ምንጮች እንደጠቀሱት ይታወሳል። የእስራኤል ኢራን ጦርነት ባልተጠበቀ ፍጥነት ሊቆም የቻለውም የኢራን አቅም እየተጠናከረ በመሄዱ ለቀናት ጦርነቱ ቢራዘም ውጤቱ ወደ ኢራን እንደሚገለበጥ ይጠቅሱ የነበሩት የወቅቱ ተንታኞች ከነዚህ ሁሉ ጀርባ የቻይና መገኘት የእስራኤል ሁነኛ ደመኛ አድርጓታል እስከ ማለትም አድርሷቸዋል። የቻይናና እስራኤል ተቃርኖ በዚህ ብቻ የተገደበም አይደለም። ላለፉት 2 ዓመታት በፍልስጤማውያን ላይ የደረሰው ሰቆቃ የመጀመሪያዋ ተቃዋሚ ቻይና ነበረች። ብዙም በሰው ጉዳይ ጣልቃ የማትገባው ቻይና የኔታንያሁ አስተዳደር በንጽሕና ላይ ይፈጸም የነበረውን ኢሰብአዊ ድርጊት ከመኮነን ጀምሮ በመንግሥታቱ ድርጅት ተቃውሟን በግልጽ ታሰማም ነበረ። ይህ በእስራኤል ዘንድ ሊደመጥ የማይፈልግ እውነታ ከፊታቸው ተቀምጣ ለአደባባይ ያበቃች ሀገር ናት ቻይና። ከዚህም በላይ የቻይናና የፍልስጤም ግንኙነት ከዚህም ቀደም ያለ መሆኑ ይታወቃል። በፈረንጆቹ 1988 ዓ.ም ነበር ቻይና ለፍልስጤም ሀገርነት ዕውቅናን የሰጠችው። በዚህም እስራኤል ጥርሷን ነክሳባታለች ታላቋ ቻይና ላይ። የቻይና ወዳጅነትም ሆነ ባላንጣነትን አጥብቃ በምታምነው አንድ ነገር ላይ የተመሠረተ መሆኑን ደጋግማ አሳስባለች። አንድ ቻይና የሚለው መርህ ሀገራትን መለኪያ ሚዛን አድርጋም ትጠቀምበታለች። በአንድ ቻይና መርህ ደግሞ ታይዋን የምትባል ራሷን የቻለች ሀገር እንደሌለች ቻይና ለወዳጅም ለጠላትም ስሙልኝ እወቁልኝ ስትል ትናገራለች። የዛሬዋ ታይዋን በአስገንጣይ ሀገር በታች ቡድኖች አሻፈረኝ ብላ የምትገኝ የቻይና አንዷ ግዛት ብቻ ናት። ጊዜው ሲደርስ ደግሞ ሀገሯን ትቀላቀላለች። ይሄን አይነኬ የቻይና ጉዳይ ነው ከሰሞኑ እስራኤል መቆስቆስ ማራገብ የጀመረችው። ሲጀመር ከታይዋን ጋር ዲፕሎማሲያዊ ግንኙነት ማድረግ የሀገርነት ዕውቅና መስጠት መሆኑን ቻይናን እንደሚያስቆጣ እየታወቀ ከዚህች ጦሰኛ ታይዋን ጋር ወታደራዊ ትብብር ማድረግ ደግሞ ባለቤቱን ካልናቁ አጥሩን አይነቀንቁ አይነት ነገር አድርጎታል። ጦር ጠንሳሾቹ ኔታንያውያን ከዚህች ከማትገፋ ባላገር ቻይና ጋር የገቡበት የእሳት ጨዋታ ምክንያቱ ምን እንደሆነ አጠያያቂ አድርጎታል። በኖቬምበርና በዲሴምበር 2023 የወጡ የቻይና የደህንነትና የወታደራዊ ሪፖርቶች በታይዋንና በእስራኤል መካከል እየታየ ያለው የመከላከያ ትብብር አሳሳቢነት አመልክተዋል። ይህ ትብብር የታይዋን የመከላከያ ሥርዓት የሆነውን ታይዋን ኦር ቲዶም ከእስራኤሉ አይረንዶም ጋር ተመሳሳይ ወደሆነ ሥርዓት ለማሳደግ ያለመ ሲሆን ይህም በግልጽ በቻይና ፊት እስራኤል ለታይዋን የምታደርገው ግልጽ ወታደራዊ ድጋፍ ተደርጎም ተወስዷል። በዚህም ምክንያት በቤጂንግ የሚገኙ የሚመለከታቸው አካላት የታይዋን ምክትል የመከላከያ ሚኒስትር ፍራንሷ ዉ በሴፕቴምበርና በኖቬምበር 2023 መካከል ወደ እስራኤል ያደረጉትን ምስጢራዊ ጉብኝት ሲከታተሉ ቆይተዋል።
የቻይና የስለላና የወታደራዊ ሪፖርቶች ታይዋን እንደ እስራኤሉ አሮ 2 ያሉ የላቁ የእስራኤል ራዳርና ሚሳኤል ቴክኖሎጂዎችን ወይንም በእስራኤል የተሰሩ ሌሎች ወታደራዊ ቴክኖሎጂዎችን ለታይዋን ቲዶም የአየር መከላከያ ሥርዓት ለመጠቀም እንደምትችል ገምተዋል። በኖቬምበር 2025 የታይዋን የውጭ ጉዳይ ሚኒስትር ሊን ቺያሎንግ በይፋ በሰጡትና ለቻይና ተንኳሽ በሆኑ መግለጫዎች በታይዋን ቲዶም መከላከያ ሥርዓትና በእስራኤል አይረን ዶም ዲዛይን መካከል ባለው ተመሳሳይነት ምክንያት በሁለቱ ወገኖች መካከል የቴክኒክ ትምህርትና የመከላከያ ግንኙነት ነበረ ብለዋል። የቻይና ይፋዊና ወታደራዊ ቁጣ በእስራኤል ላይ ከፍተኛ ደረጃ ላይ የደረሰው በተለይም በሴፕቴምበር 2025 የታይዋን ዋና ከተማ 6 የእስራኤል ሴኔት አባላትን ጨምሮ በርካታ የእስራኤል ልዑካንን ከተቀበለች በኋላ ነው። በተጨማሪም በኦክቶበር 2025 የታይዋን ምክትል የውጭ ጉዳይ ሚኒስትር ፍራንሷ ዉ በቴል አቪቭ የእስራኤል የበጎ አድራጎት ሚኒስቴር ዋና ዲሬክተር ይኖን አሮኒ ጋር ተገናኝተው ምክረዋል። ቻይና በኖቬምበር 2023 የታይዋን ምክትል የውጭ ጉዳይ ሚኒስትር ፍራንሷ ዉ ወደ እስራኤል ያደረጉትን ምስጢራዊ ጉብኝት ተከትሎ በእስራኤል ላይ ያላትን ቁጣ ገልጻለች። ይህ ጉብኝት የመጣው ታይዋን ከቻይና የሚመጣበትን ስጋትና እስራኤል ከኢራንና ከተላላኪዎቿ የሚገጥማትን ስጋት ተመሳሳይነት እያነጻጸረች ባለችበት ወቅት ነው። በታይምስ ኦፍ እስራኤል የወጣ ዘገባ ይህ በታይዋንና በእስራኤል መካከል በትልልቅ ባላንጣዎች የመጠቃት የጋራ ተሞክሮ በሁለቱ ወገኖች መካከል ላለው መቀራረብ አስተዋጽኦ አድርጓል ብሏል። የውጭ ጉዳይ ሚኒስትር ሊን ቺያሎንግ ሲመልሱ በቴክኖሎጂና በመከላከያ ዘርፎች የልምድ ልውውጥ አለ ካሉ በኋላ እስራኤል አይረን ዶም አላት፣ ታይዋን ደግሞ ቲ ዶም አላት ብለዋል። የእስራኤል ባለብዙ ደረጃ መከላከያ ሥርዓት አይረን ዶም ዴቪድ ስሊንግ አሮ ሚሳኤሎችና የአሜሪካን ታድ ያጠቃልላል። የታይዋን ቲዶም ደግሞ እንደ አሜሪካው ፓትሪዮት የታይዋን ስካይቦ ሚሳኤሎችና ጸረ አውሮፕላን መሣሪያዎችን ያቀናጃል። ታይዋን በእስራኤል አይነት ወታደራዊ ሥርዓቷን ስታዘምን ከቻይና የሚመጣብኝ ወታደራዊ ስጋትና እስራኤል ከጎረቤቶቿ በተለይም ከኢራን የሚገጥማት ስጋት ጋር ትልቅ ተመሳሳይነት አለው ትላለች። በዚህም ምክንያት የታይዋን መንግሥት የእስራኤል ባለሥልጣናትንና የሕግ መወሰኛ ምክር ቤት አባላትን እንደሚያስተናግድ ሊታወቅ ይገባል ብላለች። ቻይና የእስራኤል ወታደራዊና ፖለቲካዊ ልዑካንን ወደ ታይዋን የሚያደርጉትን ጉብኝት አጥብቃ ተቃውማለች። የታይዋን የውጭ ጉዳይ ሚኒስቴር ግን ወታደራዊ ልዑካን እስራኤልን ስለ መጎብኘታቸው አስተያየት ከመስጠት ተቆጥበዋል። የቻይና ወታደራዊ ተቋም በዋነኛነት የሚመነጨው በታይዋኑ ቲዶምና በእስራኤሉ አይረን ዶም መካከል ካለው ፍጹም ተመሳሳይነት ነው። የቻይና መከላከያ ሚኒስቴርና የሕዝብ ነፃ አውጪ ጦር በእስራኤል አይረን ዶምና በታይዋን የጥናት ፕላኖች መካከል ሙሉ ተመሳሳይነት እንዳለ ደርሰውበታል። የታይዋን መንግሥት ቀደም ሲል የእስራኤል መከላከያ ሚኒስቴር ሥርዓቱን ለማዘመን እንዲረዳው ጠይቆ ነበር። እንግዲህ ይህ የእስራኤልና የታይዋን ወታደራዊና ዲፕሎማሲያዊ ግንኙነት ነው እስራኤል ለሌላ ጦርነት፣ ለሌላ እልቂት በእሳት መጫወትን መርጣለች እያስባለ ያለው። ሁሉን በትዕግሥት ብዙም በዝምታ በማለፍ የምትታወቀው ቻይና በታይዋን ጉዳይ ግን አራስ ነብር ናት። እስራኤልም ፈጽሞ ሊታለፍ የማይገባውን የቻይናን ቀይ መስመር ለማለፍ እየተዳፈረች ትገኛለች። አሁንም ነገሩ ሳይቃጠል በቅጠል ካልሆነ መጪው ጊዜ ለእስራኤልም ሆነ ለሌላው ዓለም በጣም አስፈሪ፣ አስቸጋሪ ይሆናል። ቸር እንሰንብት። የሳሎን ዓለም ወዳጆች